ማትናገር ከሆነ ያውለ በስታ ፖሊስ ጣባ ነው ጀሚደ ስማኝ ትናገራለህ ትናገራለህ እንደውሮሽ በቃ እሺ መስራት እንደው ዝም በል አረ በቃ ወረሰው ማሽ ከዛ እስኪ ተጋሽታችሁ ታውቃላችሁ ወይ እና ግጭት እስከ ተፈጥሮ ከሆነ እንዴት ፈታችሁት እስካሁን ምንም አይና ፍቅር ላይ ምንም ግጭት የሚባል ነገር የለብንም ማለፍሪፍ ብሎሽ ነው ተረጋጋ እንጂ ማለፍሪፍ ብሎሽ ነው ተረጋጋ ጉድ ሰራሽ ወይኔ ተረጋጋ አንዴ ላናገረው ቆይ አንተ ምን ፈልገህ እዛው ወጣት ነው እንረዳዳ ተረጋጋ እንጂ ካዳምሽ ተረጋጉሽ ምን ፈልገህ ነው የመጣው ወይ እዛው ተረጋጉ ይኸውላችሁ እኔ ይኸውልህ ወንድሜ አንዴ ተረጋጋሽ ድርጊት እኮ ነው እሺ እንዴ የማይባል ነገር ቤት የመተስትል እንዴት አልናደድም ምን ነው ደነገጥክ ታውቃታለህ አይደለ በረምበር ይያል አይ አየዋት ግን በረምብ ታውቃታለህ ማለት ነው አስተውሻታለሁ ግን ያው ከብዙ አመት በፊት ነው ማውቃት እሷ አንዳንዴ እኔ ልጠይቀኝ ትመጣለች በቃ እሷ ስትወጣ ስትገባ ይዟት ከሆነ እሷ ልትሆን ትችላለች ከፈለክ ልደውልና ስልክ ላገናኝ ምን አይነት ልጅ እንደሆነች ንገሪኝ በፊዚካል ወይ ማለት እነሱ የነገሩኝ ነገር ስላለ የትክክለኛ መረጃ ከተናገር አለዛ ውጣልን እሺ ከመጣጥ በፊት አንዴ ለየብቻችሁ ላውራችሁ ነገር የለም በእናትህ እንዴ ምናምን ብለን ሆስፒታል ወስደናት ካሰራሉ ሞተች እዛው ትዘይለ እንዴ ምን ነው ቅድም እንድትይ አንገራግሩሽ አስፈራርቶሽ ነው ሌላ ነገር መዘባረቅ ማንንም አላስፈራራት ያከብዳቸው ነው ይባላል እኔ ለአንድ ለሱና ለኔ የሚሆን ሆድ ነው በቃ እሱን ደግሞ በቃ መስራት አይከብደን ምንድነው ማለት ከልጅቷ ምንድነው የምትፈልጉት ሰላም የት ነው ያለችው እኔ አላቅልህም በቃ አላቅም ሂዱጣልኝ እንደው አልወጣም ቁጭ በይ ግን ሰላም የምትባል እንዳጋጣሚ ህይወት ውስጥ ሰላም የምትባል ሰራተኛ ገጥሞ ያቅም አሁን ግን ባልና ሚስት ለምን ያዋሻችሁ እንደሆነ ነው ግልጽ ያልሆነል እኔ አልዋሻው ማልኩ ሰው እንኳን መጣጣህ እኮ ልክ አይደለም ያው ከጀርባ ፖሊሶች ይዤ ይመጣሉ እኮ ይኖሩን የሆነታውን እየነገርኩ እኮ ነው ከዚህ በላይ ብላርግ አምልጅ ነው የትኛው እሺ ትክክለኛ ሰው ኮንክ እስኪ መረጃ ሳይኝ ለምንድን ነው እንደዚህ ምደፈድቡኝ እንዴ አባባል በጣም ያናድዳል የምር እንዴ ታደረጋችሁት ነገር አለ እኔ ልጅቷን ጭራሽ አላውቃትም ማልኩ እኮ እዚህ ቤት እንደ ኪራይ እንደምታከራዩም አልነገርከኝም አሁን ላይ የምትነግረኝ ምን ተፈጥሮ ነው አሁን እኮ ነው አንተ የሚየጠየከኝ ያለህ እኮ እኔ ከመጀመሪያ ስመጣ እኮ ማለት ነው ሰዎችን ታምናለህ አዎ አምናለሁ ያው የሚጎዳህም ሊኖር ይችላል ግን የሚጎዳህም ደግሞ አንተ ሊያስተምርህ ሊሆን ይችላል እንጂ ዝም ብሎ አይደለም ያው ፈተናዎቹ የሚመጡ አንተንም ሊያስተምርህ ሲያስብ እንጂ ዝም ብሎ የሚመጣ ነገር የለም ይሄ በመልመና የሚሆን ነገር አረስከኮ ከዚህኛ ምንድነው በመልመና የሚሆን ነገር የለም ወይ እናሱ ላይ ሌላ ችግር ካለብህ የምታረገው ነገር አድርግኛ ከዚህ በላይ ምን እንርዳ ምን እናርግልህ እንዴ አረ ስለ ወንድ ልጅ አምላክ በፈጠረህ እንዴ ሰው ቤት መጣህ ትበጥብጥ አልወጣም እኔ ከዚህ አልወጣም ምን አባስ ነው የምትማቆጣ ምን አባስ ነው አልወጣም ራፉ ሰማኛለህ ማትናገር ከሆነ ቀጥታ ፖሊስ ጣባ ነው የሚሄደው ትናገራለህ ትናገርም እንደውሮሽ በቃ ነስተልን ወደ ቻናላችን ቤተሰቦች እንደምቆያችሁ በያላችሁበት ሰላም ፍቅር ጤና ለእናንተ ይሁን እንግዲህ ዛሬም በሌላ ቪዲዮ ተገናኝተናል እንግዲህ ቤተሰቦቻችን በተቆሙን መሰረት ሰላም የምትባል ልጅ እዚህ ቤት ውስጥ በሰራተኝነት እንደምትሰራና ግን ከሰሞኑ ጀምሮ እዚህ ቤት ውስጥ ወጣም ገብታም እንደማታቅ መረጃዎች ደርሰውናል ቤተሰቦቿም እንደዚህ የፈለጓት እንደሆነ ሰምተናል እንግዲህ ዛሬ እዚህ ቤት ውስጥ ትኖራለች አትኖርም የሚለውን አብረን እናያለን እንግዲህ ምን እየተፈጠረ እንዳለ እዚች ልጅ ላይ ምን እየተካሄደ እንዳለ እንግዲህ ለማወቅ እንሞክራለን እንግዲህ የተለያዩ ሰዎች በዚህ ዘመን እየጠፉ ደብዛቸው እየጠፋ እንግዲህ እንደሆነ መረጃዎች ደርሰውናል እኛም ደግሞ ይህንን ኃላፊነታችንን ለመወጣት እዚህ እንገኛለን አብራችሁን ቆዩ እዚህ ቤት ምን እንደተፈጠረ አብራችሁን ስትቆዩ ታያላችሁ ተከተሉ ጤና ይስጥልኝ ሰላም ነው እንዴ ሰላም ነው አለን ሁሉ ሰላም እግዚአብሔር ይመስገን አለን አንዴ ወደ ውስጥ መግባት ይችላል ወይ እስኪ ቆይ አንዴ እኔ ጋዜጠኛ ነኝ ሰላም የምትባል ልጅ እንደጠፋችና እዚህ ቤት ውስጥ በሰራተኝነት እንደምትሰራ መረጃዎች ደርሰውናልና ቤተሰቦቿ እየፈለጓት ስለሆነ አለች ወይስ የለችም የሚለውን ነገር ለማረጋገጥ ሰላም
አለ ማን ነው? ወደ ውስጥ መግባት እንችላለን የተወሰነ ማውራት ብንችል አይ አልገባኝም የምትለው ነገር ሰላም ምናምን ምንድነው አንተ ማን መጀመሪያ እኔ ጋዜጠኛ ነኝ ውስጥ ቁጭ ብለን እስኪ ሰላም ማናት አለች ወይ ሰላም ትባልሽ ዋና ከመረበና አንዴ ይቅርታ አይደለም ሰላም እንዴ ላናገረው እስኪ አንተ ምን ፈልገህ እዛው ለኔ ፈለኩት ሰላም ነው የፈለኩት ወይ ነው አዳምጠኝ ብራዘር እስኪ ሰላም እዚህ ቤት ውስጥ እንዳለች መረጃዎች ደርሰውኛልና የም ካሜራ ነው ደግሞ ይኸውልህ አዳምጠኝ ወጣት ነህ እንረዳዳ ተረጋግ እንጂ እሺ ተረጋጉሽ ምን ፈልገህ ነው የመጣው ወይ እዛው ሁን ተረጋጉ ይኸውላችሁ እኔ ወንድሜ አንዴ ተረጋጋሽ ቁጭ ብለን እናውራ ሰላም እንቀመጠው ነገር የለም ሰው ቤት ዝም ብለህ ዘው ብለህ አትገባው ስለ ሰላም አንዴ እናውራ እሺ በቃ ስለ ሰላም እርሱትና ውስጥ ቁጭ ብለን በጨዋ አነጋገር ለምንድን ነው ዲስፋፋንከው ሲጀመር ዱርዮች ናችሁ እንጂ እናንተ ዱርዮች አይደለንም አንዴ መረጋጋት ይቻለሽ እኔ ጋይ አንዴ ይኸውልሽ እኔ ጋይ ፍቃድ ያለኝ ሰው ነኝ እኔ ጋዜጠኛ ነኝ የራሱ ጉዳይ ነው ያለዛ ፖሊስ ይዤ እመጣለሁ ቁጭ ብለን እናውራ በቃ ፖሊስ ምን ያጠፋሁት ነገር አለ ይኸውልሽ እሺ ሰላም አዛው ቤተሰብ ጋር ፈልግ ሰላም እንኳን ሰላም ቤተሰቦቿ ሰላም የምትባልቸው እዚህ ቤት አልገባችም እኛም አናውቅም እንደዚህ እሺ ሰላም የለችም አንዴ ቁጭ ብለን እናውራ ወንድሜ አንተ እንኳን ተረጋጋ ለምንድን ነው ይሄን ነገር ማትለው አንተ አንዴ ተረጋጋ በቃ እሺ ህጋዊ ነው አይደል መታወቂያው ላይ ሳይቶ 5 ደቂቃ ያላባት ልወጣ ነው ለብቻ ይተኛላ እሺ ተወጫለሽ እሺ ከአንቺ 3 ደቂቃ ከአንተ 5 ደቂቃ በቃ እቺን ብቻ ነው ፈልገው ቁጭ ብለን እናውራ ግን ምንም አይነት ጥቅም የሌለው መረጃ ከሆነ ባትገባ ይሻላል ወንድሜ እሺ አንዴ በቃ እርግጠኛ ነኝ እኔ ስለመጣሁበት መንገድ እርግጠኛ ስለሆንኩ አንዴ ቁጭ ብለን እርግጠኛ እንኳ እዚህ ሰላም እዚህ ገብታለች ተብላ እሺ አንዴ ቁጭ ብለን እናውራ አንዴ ቁጭ ብለን እናውራ ውዴ ኧረ ተይው አንተ ዝም ብለህ ሰው የምታምነው ነገር አለ በቃ አንፈልግም እሺ አንዴ ተረጋጋ እሺ አጠፋልሻለሁ አንዴ ቁጭ ብለን እናውራ በቃ እሺ ወንድሜ ገባሽ በቃ ነገር ምንድነው ጉዳይ ወይ ይኸውልሽ ባለቤትሽ ቁጭ ብለን እንድናወራ እኔም እኮ ይሄም የኔ ቤት እኮ ነው አይደል እንዴ ባለቤትሽ የምትለው አንዴ 2 ደቂቃ ስጡኝ ቁጭ ብለን እናውራ ስለመጣበት ነገር የለም ሰላም የምትባል እንደሆነ አናውቅም አለ አይደለ ምንድነው ተቀምጠን ምናው እኔ ሰላም የምትባል ልጅ እዚህ ቤት ውስጥ እንደምትኖር መረጃዎች አሉ እርግጠኛ መረጃ የለም ይሄው ያየው ነው አይደል እኮ ሻኔና ሱ ብቻ ነን ያለነው እዚህ ቤት ውስጥ ምን ነው ለዛ እናመሰግናለን እሺ አንዴ ተረጋጊ እሺ ለምን ደሞ አትረጋጊው ምንድነው በቃ ግድ የለም እሺ ቁጭ እንበልና ምንድነው አይ አይደለም ጸበይሽ እንደሰነበቱ አይደለም ትንሽ ተቀያየረብኝ አይ እኛ ማናቀው ማስካርኩ ተሸፋፍኖ መጥቶ ካሜራ ይዞ አይ ነው ህጋዊ ነው እሱ ይግባና ጠቃሚ መረጃ ካለ ይሰራል እኮ ሄዶ እኮ ፕሪንት ማድረግ ይችላል እሺ ታውት እሺ ቆይ አንዴ ይቅርታሽ ሁለታችሁም አንድ አዳምጡ በቃ ሰላም ልትኖርም ላትኖርም ትችላለች አንዴ ቁጭ ብለን እናወራና 5 ደቂቃ ሰላም ከሌለች አርፍ ይሄዳለው በዚህ እርግጠኛ አለሁ እኔ ምንም የምታገኘው ነገር እሺ ከዛ በፊት ግን መታወቂያህን ስጠኝና መታወቂያህን መያዝ አለብኝ እሺ ግባ እሺ እንደ ተመልካቾቻችን ተረጋግተን ተመልሰናል ያው የገባንበት መንገድ ልክ ባይሆንም እንግዲህ ቅርታ ጠይቀን ቁጭ ብለን በተረጋጋ መንፈስ ለማውራት እንግዲህ እዚህ ተገኝተናል እስኪ ስለሚኖረን ቆይታ እንግዲህ አብራችሁን ስትቆዩ ያለውን ነገር ታውቃላችሁ አብራችሁን ቆዩ እሺ ያው እንደነገርኳችሁ ከካሜራ ጀርባ አውርተናል በጣም ይቅርታ እንግዲህ ስለገባውበት መንገድ እስኪ እንተዋወቅ ስም ማን ይባላል እሺ ስሜ ታሪኩ ይባላል ታሪኩ እስኪ ወቤት ይባላል ወቤት እስኪ እሺ ያው እንግዲህ እዚህ የመጣውበትን መንገድ ቅድም በተወሰነ መንገድ ለነግራችሁ ሞክሬያለሁ እዚህ ቤት ውስጥ ያላችሁ ግንኙነት ምንድነው ማን ይኖራል እዚህ ቤት ውስጥ የምንኖረው እኔና ፍቅር ብቻ ነን ያው ባለቤቴ ነች ብዙ አመታት ሆነን ከተጋባ እኔና እሷ ብቻ ነን የምንኖር ማንም ሰው የለም ያው እንደምታዩው ጥሩ ያው ደስ የምትሉ ጥንዶች ናችሁ በነገራችን ላይ በዚህ አጋጣሚ ልንገራችሁ እናመሰግናለን እሺ እና እዚህ ቤት ውስጥ የሚኖር ሰው የለም ከኔና ከሷ ውጪ ማንም የለም እስኪ ስላስተዳደግ እንዴት ወደ ትዳር ገባ እስኪ በህይወት ስላሳለፍከው ነገር የተወሰነ ነገር ንገረኝ ያው በህይወቴ በጣም ትንሽ ከበድ ያሉ ነገሮችን አሳልፌያለሁ ግን አሁን ክብሩ ይስፋ አሪፍ ላይ ለፍቅር ያው እኔና ፍቅር ከመገናኘታችን በፊት የተለያዩ ስራዎችን ሰራ ነበር ስራ የሚባል ነገር አልመርጥም ነበር ለምን ራሴን መለወጥ ስለምፈልግና ትልቅ ደረጃ መድረስ ስለምፈልግ እና በዛ አጋጣሚ አንድ ድርጅት ተቀጥሬ ስሰራ
በፍቅር ጋር ተገናኘንና ከዛ በኋላ ቀስ እያልን መግባባት ጀመር። በጣም ጥሩ ልጅ ነች። ቀሷ ናት ሔዋኔ በቃ ብዬ ከሷ ጋር አሪፍ ግንኙነት ጀመርን። ከዛ በኋላ እንደምታየው አሁን ተዋደን ተፋቅረን ተጋብተን ነው የምንኖረው። ጥሩ ደስ ይላል። እሺ አንቺስ እንዴት ነው? ያው በቃ እንደነገረ ነው የሆነ ቢሮ ላይ ተገናኘ። ያው አጠያየቁም በጓደኝነት ትንሽ ጊዜ ቆይተን ነበር። ከዛ ለትዳር ጠየቀኝ፣ ተጋባን። አሁን አብረን እየኖርን ነው። እስኪ ምንድነው የምትሰሩት? እኔ አሁን የምሰራው ፈርኒቸር ዲዛይኖችን ነው የምሰራው። ፈርኒቸር? እኔ ሴልስ ነው፣ በሴልስ ሴልስ። ጥሩ ነው። ያው ቤታችሁን ምናምን ሳየው ትንሽ ወጣ ያለ ነውና ሀብታም ነገር ሳትሆኑ አትቀሩም። እስኪ የሀብታችሁ ምንጭ ምንድነው? ያው የሀብታችን ምንጭ እንደነገርኩ ነው። ሰዓታችንን ማባከን አንፈልግም። በስነ ስርዓት ነው የምንሰራው። እሷም የሥራ ሰው ነች፣ እኔም የሥራ ሰው ነኝ እና ለህይወታችን የሚያስፈልጉን ነገሮች እየተመካከርን እሷ ለኔ እኔ ለሷ እየተግባባን ነው እዚህ ደረጃ የደረስነው። ያው ኑሮ ብር እያጠራቀምክ ምናምን ካልሆነ አይሆንም። ሁለት እኔ እና እሱ ብቻ ስለሆነ ያለነው ልጅም እያሰብን ስለሆነ ያው ለሱ እየተዘጋጀን ምናምን በደም ሴቭ እያደረግን ብዙ ለስንዝናና ምናምን በቃ በስነ ስርዓት በፕሮግራም ማለት ነው ምንዝናናው እና እንደዛ እያደረግን ሴቭ እያደረግን ለዚህ በቅተናል ማለት ነው። በጣም ጥሩ ደስ ይላል። እስኪ እንደው በትዳር መሃልን ግጭት አይጠፋም ይባላል። እንደው እስኪ ተጋጭታችሁ ታውቃላችሁ ወይ? እና ግጭት እስከ ተፈጥሮ ከሆነ እንዴት ፈታችሁት? እስካሁን ምንም እኔና ፍቅር ላይ ምንም ግጭት የሚባል ነገር የለብንም። ትንሽ እኔ አንዳንድ ነገሮች ላይ የማገናዘብ ችግር ነበረብኝና በጣም ትውፍት ጸባይ ነው ያላትና ያው ሴት ልጅ ወንድ ልጅ ታረጋጋለች የሚባለው እኔ በፊት አበባል ነበር የሚመስለው። ግን እሷን ካገኘው በኋላ የሆነ አልባሌ ቦታ ምናምን የምገኛቸውን ነገሮች ማስተካከል ጀመርኩኝ። አንዳንዴ የሆነ የማይመጥነኝ ቦታ ምናምን እገኝ ነበር። ለምንድን ነው እንደዚህ የምታደርገው? የማይመጥነኝ ቦታ ስትል ለምሳሌ ያው ከጓደኞቼ ጋር ጠጣለሁ ምን እላለሁ ምናምን ዝም ብዬ በቃ አለ አይደለ የወጣትነት ላይፍ ምናምን አሳልፋለሁ ብዬ የሆነ አንዳንዴ ወጣ ምለው ባህሪ ነበረኝ። ፍጥንጥን እላለሁ አንዳንዴ እና ለምንድን ነው እንደዚህ የምታደርግ ምናምን እያለች በጣም ትመክረኛለች። ትሰራለህ፣ ለምንድን ነው ወደታች የምትወርደው? ወደታች መውረድ የለብህም፣ በምትሰራው ልክ ማደግ አለብህ ምናምን እያለች ትመክረኛለች። እና በዛው አጋጣሚ ያው እንዳልኩ በጣም ብዙ ስራዎችን እንሰራለሁ ብዬ ነበር። ወደዚህ ፈርኒቸር ዲዛይን ከመግባቴ በፊት ስራ አልመርጥም ነበርና እንደዛ ብላ ስትመክረኝ እሷ እንዳለችው ነው መሰለኝ እሰራለሁ ብዙ ስራ ግን ምንም ለውጥ አላመጣውም ብዬ ፍቅር ባለችኝ መሰረት እስኪ ልተግብርላት ተግባሯን ብዬ እኔም ተረድቻት ያለውን ነገር እሷ የነገረችኝን በስነ ስርዓት መተግበር ስጀምር ይሄው ለዚህ በቃል። በዚሁ አጋጣሚ ግን ማመስገን ፈልጋለሁ። በጣም አመሰግንሻለሁ። ደስ ይላል። ያው እንደነገራችሁኝ ከሆነ ያው ሁለታችሁም ስራ አላችሁ። ግን ቤት ውስጥ እንዴት ነው የምታደርጉት? ማለት ሁለቱም አንተም ባለቤትም ውጪ ስራ የምትሉ ከሆነ ቤት ያለውን ስራ እንዴት ነው የምታደርጉት? ምናልባት አዎ ቤት ያለውን ስራ የወንድ የሴት ስራ አንልም በነገራችን ላይ ማለት ነው። እኔም እሷን አግዛታለሁ፣ እሷም ደግሞ እኔን አንዳንዴ ታግዘኛለች። ለምን ይሄ ወንድ ስራዎች አንዳንዴ የሚሰሩ ስራዎች ሊኖር ይችላሉ ቤት ውስጥ። እሷም ታግዘኛለች፣ እኔም አግዛታለሁ። ስለዚህ የስራ ክፍፍል የለብንም። እሷ በጠዋት ከወጣች አንዳንዴ እኔ አበሳስ እየወጣለሁ፣ እሷ ደግሞ አርፍ ለምትወጣበት ቀን ካላት አበሳስላ ትወጣለች። በቃ እንደዚህ ተረዳዳን ነው የምንኖረው፣ ተግባብተን ማለት ነው። በቃ ምን ልበልህ ቀድሞ የገባም ካለ እኔ አሁን ቀድሜ ከገባው አጸዳዳለሁ። ያው ህፃን ምናምን ስለሌለ ብዙም ቤቱም በየቀኑ ምናምን አናጸዳም ምናምን እንደዛ ምግብ ነው በቃ ቀድሞ የገባው ይሰራል፣ አስተካክሎ ይጠብቃል። እስኪ ምናልባት እኔ እንደተረዳሁት ከሆነ በዚህ ደረጃ መሆናችሁ የተለየ ሚስጥር አለው ብዬ አስባለሁ። ዝም ብዬ ሳስበው ማለት ነው። እንደዚህ ሀብታም ልትሆኑ የቻላችሁበት ቤታችሁም ያምራል። ግቢውንም የተዛዛርኩ ለማየት ሞክሬ ነበረ። አካባቢውም ላይ እናንተ ለሌሎች ሮል ሞዴል እንደሆናችሁ በወጣትነት እንግዲህ ያው ገንዘብ ይዞ መገኘት በጣም ልፋት አለው። ያ ሚስጥሩ ምንድነው? እስኪ ንገሪኝ። ያው ዋናው መዋደድ ነው ብዬ የማስበው። የሰው ልጅ ከተዋደደ
አሁን ለሰው ብሎ ወይ ለመውለድ ብሎ ወይ በቃ ቆም ይቀረው ምናምን ብሎ ዝም ብሎ ዘብ ብሎ ትዳር ውስጥ አይገባም። የምር ልጁን ወደኸው ከተመቸክ አሁን እሱ እንዳለው ድሮ ላይ ትንሽ ይጠጣ ነበር። አይ ይሄ ጠጪ ነው አልፈልገውም ምናምን ብዬ መተው እችል ነበር አይደል? ዋናው መውደድ ስለወደድኩት ነው አብሬው ለመኖር ያሰብኩት ማለት ነው። እና ያው መጠጡንም ምናምን በጊዜ ሂደት ምናምን ትቷል። እና ለሰው ልጅ ዋናው መዋደድ ነው ብዬ ነው የማስበው። መዋደድ መከባበር ግድ ነው። ጥሩ እስኪ ደስ ይላል። ብቻ እስኪ ምናልባት እዚህ ቤት ሰራተኛ በሆነ አጋጣሚ ሰራተኛ ገብቶ አያውቅም? እስካሁን ሰራተኛ አስገብተን አናውቅም። ምክንያቱም ሁለታችን ስለምንተጋገዝ ሰራተኛ ምንም አይሰራልንም። ከናንተ ውጪ ማንም ሳይኖርም እዚህ? አዎ ይሄ አላግባብ ወጪ ነው። ያው ብዙ ሰዓት ከሷ ጋር የምንመካከራለንና ለምንድን ነው እንደዚህ የተረዳዳን የምንሰራ ከሆነ ሰራተኛ ምን ያስፈልጋል? ለሀብታም ገንዘብ ብዙ ገንዘብ አሳስባችሁ ነው? ምክንያቱም አይ ገንዘብ ሳይሆን ያው እንትን አሁን ማሽን ምናምኖች አሉ እኮ ለሽንኩርት መፍጫም ጁስ መስሪያም ምናምን ፍሪጅም አለ ምናምን። ለዛ ሁሉን ነገር አንዴ እሁድ ላይ ምናምን ሰራርተን አዘጋጅተን ለሳምንት የሚሆነን እናስቀምጣለን። አንዳንድ ነገር ሲያምረን እንጨምራለን እንጂ በፕሮግራም እንዳልኩ በፕሮግራም ስለምንኖር ሰራተኛ አስፈላጊ መስሎ አልታየም። አይ ምናልባት እኔ ብዙ ሰዎች አውቃለሁ እንደዚህ በወጣትነታቸው ሀብታም የሆኑ ሰዎች ምናምን ደስ ይላል እሱ። ግን ምናልባት ይሄን የሚያክል ግቢ አንተም ስራ ስትሄድ እሷም ስራ ስትሄድ ወይ ጥበቃ የለም አላየውም ሰራተኛም የለም፣ እንዴት ነው ግቢውን ብቻውን ጥላችሁት ነው የምትሄዱት? አዎ ስለህ የሆነ ለነገሮቹ እምነት ካለ ምንም ነገር አይገጥምም። ምክንያቱም መጀመሪያ እምነትህ ነው አንተን የሚያኖርህ አይደለ? ስራህን እኮ ስራዬ ነው ብለህ አምነህ ስለያዝከው ነው አይደል የምትሰራው። ስለዚህ አምነህ ከሄድክ ምንም አይሆንም። ደግሞ የሚፈጠው ነገር ቢመጣም በዚህ ዘመን ማመን ይሰራል ብለህ ታስባለህ? በእኔ አመለካከት አዎ። ምክንያቱም ያንን መንገድ ተጠቅመህ ነው ሀብታም እንኮ ማለት ነው ሰዎችን ታምናለህ? አዎ አምናለሁ። ያው የሚጎዳህም ሊኖር ይችላል። ግን የሚጎዳህም ደግሞ አንተን ሊያስተምርህ ሊሆን ይችላል እንጂ ዝም ብሎ አይደለም። ያው ፈተናዎቹ የሚመጡ አንተንም ሊያስተምርህ ሲያስብ እንጂ ዝም ብሎ የሚመጣ ነገር የለም። እና ማመን ጥሩ ነው። አንዳንዴ የምታምናቸው ነገሮች ደግሞ ከተጎዳኸው ይልቅ ያመንከው ደግሞ ከፍ ብሎ የምታገኝበት ሰዓት አለ። እኔ በዛ ነው ማምነው። ስለዚህ አንተም ታማኝ ነህ ማለት ነው? ግን ታማኝ ከሆንክ ታዲያ እዚህ ቤት ውስጥ የምትወጣና የምትገባ ሰራተኛ እንዳለች ከናንተ ፊት ለፊት ያለው ሰውዬ አቶ መኮንን የሚባል ሰውዬ አንዳንድ መረጃዎች ሰጥቶኛል። ያው በማመን ስለምታምን ይሄንን ግልጽ ማደርግልህ በጣም ጓደኛ ስለሆናችሁ ነው። አይ ወይ ቲጂ ነው መሰለኝ፣ ቲጂን አይቷት ነው መሰለኝ። አይ እስኪ ቆይ ይጨርስ እስኪ ምን የምትለው ወሬ ስላልገባኝ እስኪ ጨርስ እንዴ እስኪ ምናልባት ከገባ። ማናት ቲጂ? የኔ ዘመድ ያለች አክስቴ ልጅ እሷ አንዳንዴ ትመጣለች። ወይ እሷን አይቷት ይሆናል እንጂ ሌላ ማንም መጥቶ አያውቅም። በነገራችን ላይ እሱ ብቻ አይደለም። አንዳንዴ ምንድነው መረጃዎችን ስናደራጅ ከአንድ ሰው ብቻ አንቀበልም። ሌሎች ሰዎችም ሱቆች ላይ ምናምን አንዳንድ ነገሮች ሳወራ እየመጣች የምትገዛቸው ሴት እንዳለች ከዛ በኋላ ግን እንደጠፋች በተለያየ መንገድ ስናጣራ በማመን ስለምታምን አትደብቀኝም ብዬ አስባለሁ። እና እዚህ ቤት ሰራተኛ እንዳለች ነው እኔ ያረጋገጥኩት። አሁን ደግሞ እናንተ የለችም ትሉኛላችሁ። ይሄ ከምን አንፃር ነው? አይ አይደለም አንተ ይሄን ሁሉ ምን ልታረጋውክ መቼ መተህ ነው? ይሄ እኮ ሐሰተኛ ወሬ ነው። ምክንያቱም ከሰው የምትሰማው ነገር ምንም ላንተ የሚጠቅምህ ነገር የለም። ምክንያቱም እኛ እዚህ ሁለታችን ብቻ ነው የምንኖር ብለናል። እውነቱን ነገርነህ። ከእውነቱ ውጭ ደግሞ ምንም ሌላ እውነት የለም አይደለ? እዛኛው ግቢም ብዙ የሚወጣ የሚገባ ሰው አለ ወይ? ስለሱም ሊሆን ይችላል። እዚህ ግቢ ውስጥ ከእናንተ ውጭ የሚኖር ሰው አለ? ማንም የለም። እኔና እሱ ብቻ ነው። ግን ከቀረባችን ያለው ግቢ ብዙ ተከራይ አለ። አይ ነው እዚህ ግቢ ነው ግቢው ይሄ ነው ግቢ። አይ ተምታቶባችሁ ነው የሚሆነው እንጂ እዚህ እኛ ብቻ ነው። አባቴ ልትለው የፈለከው ነገር በቀጥታ ንገረኝ እንደ ወንድም ከተባባል ማለት። እሺ በቀጥታ ልንገር ችግር የለውም። እዚህ ቤት ውስጥ ሰራተኛ አለች እና ቤተሰቦቿም አሉ። ቤተሰቦቿ ልጃችንን ፈልግልን ብለውኛል። ልጅቷ ደግሞ በሰራተኝነት ከክፍለ ሀገር ስትመጣ የገባችው እዚህ ነው። እኔ ይሄ መረጃ አለኝ። ምን ሆና ነው ሰራተኛው? ምን ሆነች እኮ እሱን ነው እንድትነግሪኝ ፈልገው። ምን ሆናለች? አይ ቤተሰቦቿ ጠፋች አሉን አይደል ያልከው? ምን ሆና ነው? ለምን ጠፋች?
ከሆነ ጊዜ በኋላ ስልክ ነበራት በሚገናኙበት ስልኳም ጠፍቷል እሷም የለችም ወይኔና ስታሳዝን እና ቤትም አላገኘው አይ የሚለው ነገር ግን ገብቶሻል እኔ ጭራሽ አልገባኝም እኔና እሷ ብቻ ነን የምንኖር ቆይ አንተ ይሄን ሁሉ መረጃ ካወቅ ቤተሰቧን ካገኘህ ስለዚህ አንተ ሌላ መረጃ የሌላ ሰው ስህተት የሆነ መረጃ ይዘህ ይመጣል ማለት ነው እኔ የሌላ ሰው ስህተት አንተም እኮ በመግቢያ ላይ ብለዋል በር ላይ ሲገባ ሁለታችሁ ምን ሆነሻል ማሬ ዛሬ ምንድነው ተቀያየርሽ ያልካት ነበር ምንድነው ዛሬ የተለየው ነገር አይ እኔ ተሸፋፍነህ ምናምን ካሜራ ይዘህ ስትመጣ አስደንግጣኸኝ ነው እንደዚህ ያንኩት እንጂ እኮ ለሱም እኮ መረጃ አሳየው አይደለ መረጃ አይ ነው እኔ መረጃ አይደለም እኔ ሰውቃት አሳየው አይደለ አዳምጠኝ እኔ ፍቅርን ሰውቃት እኔማ ተረርተን እኮ አስገባንክ ይሄው ቁጭ አልኩ እኮ ግን ለምንድነው ሁለታችሁ ሰውዬው አዳምጠኝ አተናደይ በእናትህ አዳምጠኝ መጀመሪያ እንደ ወንድም ከተግባባን አይ ለምንድነው የምትናደደው ለተረጋግተን ምን እንደሚያናደድ አይደለም የተሳሳተ መረጃ ይሄ አይደለም አንተ ስምህን በባዶ ሰው ሲያማህ እንዴት ነው የምትሆነው ራስህን በኔ ቦታ አድርገህ ሳለው ምክንያቱም ፍቅርን ለምንድነው እንደዚህ የምትሆኚው ያልኳት በጸባዋ ሰው መናገር አትወድም እና ትንሽ ቆጣ ስትል ነው ያልኳት በዛ ምክንያት ነው እንጂ ሌላ ምንም አይነት መረጃ ምንም ያሻችሁ ያለ ነገር እንዳለ ስለተሰማኝ ነው ምክንያቱም መጀመሪያም ስገባ ፊታችሁ ልክ አይደለም መጀመሪያም ስገባ እንደገና ደግሞ ምንም ከሌለባችሁ በየትኛውም ባህላችን ኢትዮጵያዊ ባህላችን አንድን ሰው ከበር መመለስ ልክ አይደለም እንዴ ለግባም ስል መረጃ ሳይጭ የሰው ቤት መጥቶ ካሜራ ልቅረጻችሁ ማለት እንዴት አይነት ባህል ነው አይደለም አንድ ጥያቄ ልጠይቅህ አንተ ጠይቀኝ እኔ አንተ ቤት ብመጣው አታውቀኝም አላውቅም ያው ጊዜው አሁን እንደሚያስፈራ ግልጽ ነው አይደለ ዝም ብለህ አታስገባም ሰው ስለዚህ አንተን በደንብ ማንነትን ካላወቁ እንዴት ዝም ብዬ ላስገባህ እችላለሁ ማንነቴን ገለጽኩልህ ህጋዊ ሰው ነኝ የትኛው ማህበረሰብ ደግሞ አንድ ሰው ህጋዊ ነኝ ብሎ ሲመጣ መተባበር አለበት አይደለም እኮ ህጋዊ ነኝ ስትል እኮ አስገባው አይደለ ከዚህ በላይ ምን እንድረዳህ ነው የምትፈልገው እምታውቁትን ነገር እየነገራችሁኝ አይደል ሰውዬው በእናትህ አሁን እኔ ምንም አይነት ዝባዝንኪ ወሬ አልፈልግም ይኸውልህ ቀጥታ መናገር የምትፈልገውን ብቻ ንገረኝ ከዛ ውጭ ስሜን አታጥፋ እኔ ከዚህ ቤት ትባል ይኸውልህ ነገር አናቅም የሚቀጥለው ግቢ ብዙ ሰው አለ ወይዛ ከሆነ ዛይድና ጠይቅ እንጂ ምናልባት ቲጂ ማናት ቲጂ የምትባለው ልጅ ማናት ያ ክስቴል ናት አልኩ እሷ አንዳንዴ እኔ ልጠይቀኝ ትመጣለች በቃ እሷ ስትወጣ ስትገባ ይዟት ከሆነ እሷ ልትሆን ትችላለች ከፈለግ ልደውልና ስልክ ላገናኝ ምን አይነት ልጅ እንደሆነች ንገሪኝ በፊዚካል ወይ ማለት እነሱ የነገሩኝ ነገር ስላለ ምናልባት ቀጠን ያለች ጸይም ምናልባት እሷ ልትሆን ትችላለች እዚህ ቤት ሰውዬው ያማህ ጤነኛ አይደለም እንዴ አንዴ ሰላም ትላለህ አንዴ ምናልባት እሷ እርግጠኛ ሳትሆን አታውራ አይደል ሰውዬው እኔ እንዳታሰስተኝ እኔ እንደዚህ ሰው ላይ መጥፎ ነገር ማድረግ አልፈልግም ያውልህ እኔ እዚህ ቤት የመጣሁት ለዓላማ ነው ሰላም ልጅ ሳልወጣ የትም አልሄድም የምርህን ነው ለዓላማ ነው የመጣኸው አይ ትንሽ ደግሞ እርግጠኛ ራስህን እንደዚህ ታያለህ እንዴ እንደ ፖሊስ ምናምን ታያለህ እንዴ ቁጭ ብለን ተረጋግተን ሲላዋራን ነው አረ ቁርጭ ብሎ ተረጋግቶ ማውራት አይደለም እኮ በቃ ምንም ህጋዊ ሁለታችሁ እንደ ባልና ሚስት እየሸፈናችሁ ያለው ነገር እንዳለ የሆነ ነገር እየተሰማኝ ነው ስለዚህ መረጃዎቹም የሚጠቁሙት ልጅቷ እዚህ ቤት ገብታ ወጣ እንደማታውቅ ነው ያደረጋችሁት ነገር ካለ በግልጽ ተናገሩ ራሳቸው ቤተሰቦች እኔ በፈለጋችሁ መንገድ ተባበራችኋለሁ የሰላም ምትላትን ቤተሰቦች ሂድና ያስቀጠሩበት ሰራተኛ ናት ነው ያልከው አይደል ያስቀጠሩበት ቦታ ምናምን ሄደ እዛው አጣሩ እንዴ ሰላም አለ ሲጀመር እዚህ ሀገር ውስጥ እንኳን እዚህ ሀገር እዚህ ሰፈር ስንት ሰላም አለ ይኸውልሽ ያው ጤነኛ አይደለም ወቢት አንዴ ሰውዬ ትክክለኛ መረጃ ከተናገር አለዛ ውጣልን እሺ ከመውጣት በፊት አንዴ ለየብቻችሁ ላውራችሁ ነገር የለም በእናት እኔ ነግሬያለሁ ከበርም ስገባ ሌላ ነገር ነው እንደዚህ የመጣው ለብቻ ማውራት የፈለክበት ምክንያት ምንድነው አልገባኝም ግድ የለም ነው ሌላ ነገር አስበህ ከሆነ ሌላ ነገር ምን አስባለሁ የመጣውበትን ነገር ነው ጠይቄ መውጣው በቃ አንዴ ለመጨረሻ ጊዜ መለስንልህ አሁን ተመልሰህ አስር ያደረገ ለመጨረሻ ጊዜ ለብቻችሁ ላውራችሁ ለእያንዳንዳችሁ ለብቻችሁ ላውራ በቃ ተባበሩኝ ምን የተለየ ነገር አገኛለሁ ብለህ ነው እኔ ከነስ ከሱ ምንም ነገር የለም አይታወቅም ምናልባት ቆይ አንተ ይኸውልህ የሚዲያ ሰው ነኝ ስትል አስገባው አይደለ እሺ ብዬ አስገባው ተረዳው አይደለ እኔን ማተረዳይ ከሆነ ካሜራህን ማጥፋልኝ አንተ ሙጣ ካሜራውን ላጥፋ ካሜራውን አጠፋለሁ
ግን አንዴ 5 ደቂቃ ከናንተ ለየብቻችሁ ላውራችሁና እኛ እኮ ካሜራ ፈርተን አይደለም የለችም ግን የተዘበራረቀ ወሬ ያወራለው ብትል አላወራም እኔ መጨረሻ ነው የምጣላ የእውነቴን ነው የምልህ ችግር የለውም እመነኝ በቃ አንተ ሰው የምታምን ሰው አይደለ እኔን እመነኝ 5 ደቂቃ ላውራችሁ ከዚህ በኋላ ወደ ቤት ሄዳለሁ ወደ መጣውበት እመለሳለሁ ሌላ ነገር ግን አነሳለሁ ብትል የምሬን ነው የምልህ እኔ በጣም እንጣላለን ሌላ ነገር ምንድነው ሌላ ነገር ምን ላነሳ አይደለም በቃ ሳይት ጤነኛ አልመሰልከኝ የሆነ ዝብርቅርቅ ያለ ሐሳብ እየተናገርክ ምንድነው የተዘበራረቀ ሐሳብ ማነሳው የመጣሁት ሰላምን ፍለጋ ነው ያልኩት ግን እስኪ ለብቻችሁ ላውራችሁ ምን ችግር አለ እሺ እኛ እሺ ብለናል እሷ ላውራት አንዴ አንተ ተውጭ ትቆያለህ እሺ ብዙ አትራቅኝ እነዚህ ሰዎች አላምናቸው ችግር የለውም አለው እዚህ ጆርጅ ባለቤትሽን ፈርተሽ ከሆነ አንቺን ለብቻሽ ለማውራት የፈለኩት ለዛ ነው ሰላምን የት ነው ያደረግሻት አንተ ምንድነው አስሬ ሰላም የምትልብኝ ሰላምን የት እንዳደረግሻት ይኸውልሽ ትናገራለሽ ምክንያቱም ሰላም ትባል የለችም አታድርቀኝ እዚህ እንዳለች እኮ እየነገርኩሽ ነው ምክንያቱም ከዚህ ቤት ውስጥ አንተ አስገባሃት ነው እኮ የምትመስለው እዚህ ሲጀመር እኮ ጭራሽ ሰላም የምትባል ሴት እንደሌለሽ ነው ያወራችሁ ባለቤትሽን እንዳትፈሪው እኔ ምንድነው የምፈራው እሱ አላውቅም ከመጀመሪያው ጀምሮ ስትከራከር የነበርሽው አንቺ ነሽ ማን ካሜራ ምናም ባለቤትሽ ያላለውን አንቺ ስትይ ነበር ይሄ ማለት ደግሞ እየደበሽ ተፋፍነ እንደዚህ ካሜራ ይዘህ መተህ እኔ ቤቴ ውስጥ ውጪ መንገድ ላይ ቢሆን እሺ ቤቴ ውስጥ ቤታችሁን ውስጥ እንግባ እኮ እያልክ ነው ውብ ይታይ እንጂ ከኔ ጋር ቀቃት ትጫወች የት እንዳደረግሻት ተናገር ታውኔ ያስቆበናት ይኸውልሽ የት አክብሬ ቁጭ እያወራሁ ስለሆነ ነው ጭራሽ እኔ እርግጠኛ ነኝ አንቺ ሰላም ያለችበትን ታውቂያለሽ ባለቤትሽም ያውቃል ሰላም የምትባል አላውቅም እንኳን እሱ ያለችበት ሰላም የምትባል አላውቅም ከደላላው ጋር ተዋውለሽ ያመጣሻት አንቺ ነሽ እኔ ደላላ ቤት ሄጄ አላውቅም ሲጀመር ነገርኩህ እኮ ኧረ እባክሽ እርግጠኛ ነሽ ሳስሎብህ እንዳይሆን መቼም አትመሳሰይም ይኸውልሽ ይካርሽ ያለሽውን ነገር አትካጂ ፈርተሽ ከሆነ እኔ ማንን ነው የምፈራው እኔ ሰርቼ አይደል እንዴ የምኖረው አንተ ነህ እንዴ የምታኖረኝ አትፍሪ ይለኛል በምን መንገድ እንደምትኖሩ በኋላ እንመጣበታለን እንዴት እንደምትኖሩ በኋላ እንመጣበታለን አሁን ግን ሰላም ያለችው የት ነች ሰላምን ምንድን ያደረጋችኋት እሱ ነገር ፈልገህ ነው መድረቅ ትፈልጋለህ ነው አንቺ ነሽ እየደረቅሻለሽ በቃ አደረከኝ አሁን አደረከኝ የእውነት አደረከኝ ቅድም ጀምሮ ሰላም ይለኛል ይኸውልሽ ከተወሰነ ጊዜ በፊት ከሰላም ጋር ተነጋግራችሁ ውል ገብታችሁ እዚህ ቤት ውስጥ በሰራተኝነት እንዳመጣሻት መረጃዎች አሉኝ እሱን ደግሞ ማየት ከፈለግሽ አሳይሻለሁ ያንቺ ስም ነው ደግሞ መረጃው ላይ ያለው ውቢት ሚል አዎ አረ በእናትህ አታስቀኝ እኔ ደላላ ቤት ሄጄም አላውቅም ሰራተኛ ቀጥረንም አናውቅም ሰራተኛ አንፈልግ ልጅ ኖሮ 2-3 ልጅ ኖሮም ቢሆን እሺ ስራ ከብዳቸው ነው ይባላል እኔ ለአንድ ለሱና ለኔ የሚሆን ሆድ ነው በቃ እሱን ደግሞ በቃ መስራት አይከብደን ምንድነው ማለት ከልጅቷ ምንድነው የምትፈልጉት ማናት ልጅቷ ሰላም የት ነው ያለችው እኔ አላቅልህም በቃ አላቅም ሂዱ ጣልኝ እንደው አልወጣም ቁጭ በይ ይኸውልሽ ቁጭ በይ ጭራሽ ታስፈራራኝ ትሞክራለህ እንዴ ማስፈራራት ካለብኝ አስፈራራሻለሁ ስለዚህ እውነቱን ተናገሪ ሰላም የት ነው ያለችው በቀጥታም ይሁን በተዘዋዋሪ ስለ ሰላም የሚመለከትሽ አንቺን ነው አንቺ ያለችበትን ታውቂያለሽ ጠርቼ እንትና ዮሐንስ የት ነው ልበል እንደ ሳይንት ቀድ ወይስ ፕራንክ ምናምን እየሰራችሁ እኔ ለፕራንክ የሚሆን ጊዜ የለኝም ትሰሚኛለሽ ሰላም እዚህ ቤት ውስጥ እንደምትወጣ እንደምትገባ መረጃ ደርሶኛል በቃ ያናገርከውን ሰው ሂድና መልሰ ጠይቅ ውቢት ካለ እንግዲህ ነው ፊት ውቢት ጋር ገብታለሽ ብሎ ይበል ማለት ለምንድን ነው እንደዚህ ድርቅ የምትዩ ስለሌለሽ ነው የሌለ ነገር ላይ አንተ ዝም ብለህ ደረቅ ነገር ላይ እንትን ትላለህ ገላችኋት ነው ወይስ ምን አድርጓችኋት ነው ገላችኋት ነው ይለኛል እንዴ ምን አውቃለሁ የት ነው ያለችው ምን ነው ደነገጥሽ ይሄ ደግሞ የማስመሰል አካል ነው ቁጭ ብዬ ስላወራውክ ነው መሰለኝ እንደዚህ አሁን በጣም እንትን አልከብኝ እሺ በቃ አንቺ ላይ ያለኝን መረጃ ሳይሻለው ከዛም በኋላ ግን የምትክጂ ከሆነ የክሩ አባላቶቻችን ቀጥታ ወደ ፖሊስ ጣቢያ እንዲወስዱሽ ነው ማድረግ ምክንያቱም ስለ ሰላም ባንድም በሌላም እዚህ ቤት ውስጥ ለመጀመሪያም ጊዜ እዚህ ቤት ውስጥ እንደነበረች መረጃዎች አሉን አረ በእናትህ ወደዛ መረጃ ኮን ሂድና ቲቪ ላይ አቅርበና እሺ አንዴ ጠብቂኝ ይቀልጃል እንዴ ይኸውል ታሪክ ሰላም የምትባል ልጅ እርግጠኛ ናት አታውቅም በጭራሽ አላውቅም አልኩህ እኮ እኔ ጉዳይን ከሷ ጋር የጨረስክ መስሎኝ ነበር አይ ከሷ ጋር አልጨረስኩም ግን ያወራኋቸው አንዳንድ ነገሮች አሉ ግን ሰላም የምትባል እንዳጋጣሚ ህይወት ውስጥ ሰላም የምትባል ሰራተኛ ገጥሞ አያውቅም አላውቅም አልኩህ እኮ መጀመሪያም ስትገባ ጥሩ መረጃ ካለ ወይንም ጥሩ መልእክት ካለ ብየን ያስገባው አይደለ
ማላውቀውን ነገር እያመጣ ሲያዘበራርቅብኝ ሰውዬ እርግጠኛ ነህ እዚህ ግቢ ውስጥ ሌላ ሰላም የምትባል ልጅ የለችም? ምንድነው የምትፈልገው? እኔ አላውቅም አልኩህ እኮ ምንድነው አስር የምደጋግመው? እኔ የምፈልገው ሰላምን ነው እንዴ። ሰላምን ደግሞ ሳሊዝ ከዚህ ቤት አልወጣም። ሰውዬው እንዳታሰስተኝሽ የምትለውን ነገር ግን ይታወቃል። ይኸውልህ ስለመሳሳት አይደለም እያወራሁ ያለሁት። እኔ ሰላም የምትባል ልጅ በሰራተኝነት እዚህ ቤት እንደመጣች መረጃ አለኝ። እኔ ደግሞ አላውቅም አልኩህ። በቃ አላውቅም። እንደምታውቅ አውቃለሁ። ለምን እንደምትዋሽ ነው ያልገባኝ። እንደምታውቀው አውቃለሁ? አዎ። የት ነው የምታውቀው? አንተ ማን ነህ? መጀመሪያ ምንድነህ? ምን ልሰራ ነው የመጣው? እኔ ጋዜጠኛ ነኝ። እዚህ ቤት ውስጥ ሰላም የምትባል ልጅ እንዳለች እርግጠኛ ነኝ። ከፈለክም ፎቶ ላሳየህ እችላለሁ፣ መረጃ ላሳየህ እችላለሁ። አሁን ግን ባልና ሚስት ለምን እየዋሻችሁ እንደሆነ ነው ግልጽ ያልሆነልኝ። እኔ አልዋሻውም አልኩህ ሰውዬ። እንዳታሰስተኝ። እኔ የምታወራው ወሬ አልገባኝም። ወይ ውጣልኝ። ስለምን መሳሳት ነው የምታወራው? ውጣልኝ፣ አትመልስልኝ። ይኸውልህ አልወጣም። እኔ ከዚህ አልወጣም። ምን አባስ ነው የምትወጣ? ምን አባስ ነው? አልወጣም። ረፉ ሰማኛለህ። ማትናገር ከሆነ ይኸውልህ ቀጥታ ፖሊስ ጣቢያ ነው የሚሄደው። ስማኝ፣ ማትናገር ከሆነ ቀጥታ ፖሊስ ጣቢያ ነው የሚሄደው። ትናገራለህ? አትናገርም? ዝም በል። ኧረ በቃ ሲጀመር ይኸውልህ ቤቱ ያንተ ሊሆን ይችላል፣ ግን የደበቃችሁትን ነገር ባልና ሚስት ካላወጣችሁ በፍጹም ከዚህ ቤት አልወጣም። ቀና ብለህ ተናገር። ቀና በል። ለምትፈልገው እሺ ከኔ ለምንድን ነው ልታንቀኝ ደረስከው ነው ወይስ ልጅቷን ያደረጋችኋት ነገር አለ አላስችል ብሎ ሆኖ? አንተም እኮ አመጣጣህ እኮ ልክ አይደለም። ይኸውልህ ከጀርባ ፖሊሶች ይዤ ይመጣሉ እኮ ይኑሩን። የእውነታውን እየነገርኩህ እኮ ነው። ከዚህ በላይ ምን ላድርግ? የምታውቀው ነገር እንዳለ ግልጽ ነው። ባለቤትህ መጀመሪያ እንደዚህ ነበር ያለችው። ሁለታችሁ ተመሳሳይ የሆነ ነገር እየተናገራችሁ እርስ በርስ ለመሸፋፈን እየፈለጋችሁ። ይኸውልህ ወንድሜ እኔ የተቻለውን ነገር በሙሉ ልነግርህ ሞክሬያለሁ። እኔ ከዚህ በላይ ምንም ልረዳ አልችልም። ዱላ ምን አመጣው እንዴ? ይኸውልህ ወጣት አይደል እንዴ? ለምን አትረዳኝም እንዴ? ልጅቷ የት ነች? እኔ በጭራሽ አላውቅም አልኩህ እኮ። የትኛዋ ልጅ ነው? የትኛዋ? እሺ ትክክለኛ ሰው ከሆንክ እስኪ መረጃ ሳየኝ። ለምንድን ነው እንደዚህ የምትደበድቡኝ እንዴ? ግን ለምንድን ነው ልታንቀኝ ሞከርኩ? አይደለም አበባልህ እኮ በጣም ያናድዳል። የምር ልጅቷን ያደረጋችኋት ነገር አለ? እኔ ልጅቷን ጭራሽ አላውቃትም አልኩህ እኮ እኔም በማነቅ የሚጠፋ ደብዛው የሚጠፋ መረጃ ያለ አይምሰልህ። አይደለም አንተ እንደ ወንድም ልንገርህ፣ ስምህን ያልሆነ ሰው ሲያጠፋብህ እንዴት ነው የምትናደደው እንዴ? አይ ይሄ ከስም ማጥፋት ጋር አይገናኝም። እቤቴ መተህ እኮ ሲጀመር አንተ ወጣት ነን አላልክም? በመነጋገር መግባባት እንችል ነበረ። እኔ ጋር መተህ ማነቅ የሆነ የምትደብቀው ነገር እንዳለ ግልጽ ነው። እኔ በጭራሽ የምደብቀው ነገር የለም እንዴ። ለምንድን ነው የማታምነኝ? እንዴት ነው ማምነህ እንዴ? እኔ ያለውን ነገር ነገርኩህ አይደል? ለምን ነው አንተ የማታምነኝ? እኔ እኮ አንተን እኮ አምኜህ ነው አቤት ያስገባሁህ እኮ። አምኜህ ገባው፣ ግን አንተ አንቀልገለኝ ነበር። ድርጊትህ ነዋ። እኔ ድርጊትህ እኮ ነው። እሺ እንዴ የማይባል ነገር ቤቴ መተህ ስትል እንዴት አልናደድም እንዴ? እሺ እቺ ልጅ ያት በደንብ ተመልከታት። እቺ ልጅ የት ነው ያለችው እንዴ? ምን ነው ደነገጥክ? ምን ነው ደነገጥክ? ታውቃታለህ አይደለ? በደንብ አርቀያለሁ። አይ አየኋት፣ ግን በደንብ ታውቃታለህ ማለት ነው። አስታውሻታለሁ፣ ግን ያው ከብዙ አመት በፊት ነው ማውቃት ማለት። አንጣው ስልኩን አንጣው። አያት አይደለ ነው ወይስ ይሄንን የምታጠፋው ነው? አረ ምን ይሰራልኛል? እኔ ከሷ ጋር ምንም ግንኙነት የለኝም። ለምን አጠፋዋለሁ ማለት? ታዲያ ለምን ተረበሽክ? ምንም ግንኙነት ከሌለ ለምን ተረበሽክ? አይ አይደለም፣ እዚህ ቤት ውስጥ ተከራይ ነበረችና በጣም ብዙ ሰዓት ሳዝን ነበር። በእውነት ተከራይ ነበረች? የሚከራይ ቤት እንዳለው አላውቅም ነበር። እና ማንም ሰው አይኖርም ብላችሁኛል ሁለታችሁ። በፊት ነው እንዴ? ቆየ እኮ ብዙ ሰዓት እኔ ማስታወስ አልችልም እኮ። መጀመሪያ እኔና ፍቅር የተገናኘን ሰሞን ነው። በዛን ሰሞን ነበር የተከራየችው። የክፍለ ሀገር ልጅ ናት። መጣች እኛ ጋር ተከራየች። ከዛ የተወሰነ 1 አመት ከ5 ወር ምናምን እንደቆየች ወደ ቤተሰብ ጋር ሄጂ ደርሼ ልምጣ ቤተሰብ ናፍቀውኛል ምናምን ብላ በዛው እንደወጣች ቀረች። እኛም በጣም አዝነን ነበረ። በጣም ማለት ነው። ምን አሳዘናችሁ? በቃ ማለት በዛው ጥፍት ስትልብን 6 ወር 7 ወር ምናምን ሲሞላት ይቺ ልጅ ምን ሆና ነው ምናምን ብለን ግራ ገባን።
ቤተሰብ ጋር አይደል እንደሄደች አልክ ሞተች አልተባለም ማለት ቤተሰቦቿ ጋር ሄደው አይደል ያልከኝ እኮ ምንም ያሳዝን ነገር ቤተሰብ ጋር እንዴት 6 ወር ሙሉ ትቆያለች? ቢያንስ እንኳን 6 ወር ሙሉ ቢያንስ የቤት ኪራይ አለ ወይ? ደውላ እንኳን ለምን አላሳወቀችንም? እሺ ለመደወል እንኳን ስልኳ አይኖራት ለምን አትመጣም? ስልካችን ከሌለ ምናምን ብዬ አስብ ነበር። ስለዚህ ተከራይ ነበረች ያልከኝ ነው? አዎ ከኛ ጋር ተከራይ ነበረች። ስትከራይ መታወቂያ ወይ የተከራየችበት መረጃ አለ? ምክንያቱም አሁን ላይ ውል ምናምን ይባላል የኪራይ ውል። ቆይ እኮ አልኩህ ወንድሜ እኔ እኮ እውነቱን እየነገርኩ ነው። አሁን እሺ ምን ያህል ጊዜ ሆነው እንዴ? በቃ 4 ዓመት 3 ዓመት ምናምን ይሆነዋል። 3 ዓመት 4 ዓመት። ከዛ በኋላ በዛው እንደወጣች ቀረች። የለም እቃዋን ራሱ አሁን ዝም ብሎ እዚሁ ቤት ውስጥ እንደታሸገን ያለን የሆነ ሰዓት ላይ አንድ ጓደኛዋ ነበር ፈልጋለሁ ብሎ የሚመጣ ነበር አብሮ የሆነ ሰዓት ጓደኛዋ እሱ መጥቶ ችግር የለውም እስኪ አፈልጋታለሁ ምናምን አለን። እሱም በዛው በቃ ደብዞ ጠፋብን። ቀረ ስልኩን ተቀብየው ነበር። ለምን እዚህ ቤት የሚመጡ ሰዎች ደብዛቸው የሚጠፋው እንዴ? እሷ ብቻ ነበረች አልኩህ እኮ። እሱ የመጣው ፈልግ ስለው እኔ ከሷ ጋር ምን ግንኙነት እንዳለው አላውቅም። ፈልግልኝ ብያልኩ ስልኩን ተቀያየርን። በዛው እንደጠፋ ቀረ። ስሞክርለት ስልኩ አይሰራም። እንዴ አሁን ስለምትነግረኝ ነገር ምን ማረጋገጫ አለ? ምን ማረጋገጫ አለ እንዴ? እኔ ከዚህ በላይ እውነት ብዬ ከነገርኩ በላይ ከእውነት በላይ እኔ እውነትማ መጀመሪያም እኮ እዚህ ቤት ውስጥ ማንም እንደማይኖር ግቢ ውስጥ ነግረኸኛል። እዚህ ቤት ውስጥ ኪራይ እንደምታከራዩም አልነገርከኝም። አሁን ላይ የምትነግረኝ ምን ተፈጥሮ ነው? አሁን እኮ ነው አንተ እየጠየቅከኝ ያለህ እኮ። እኔ መጀመሪያ ስመጣ ድረስ እዚህ ቤት ውስጥ ማን ይኖራል? እዚህ ቤት ውስጥ ሌላ ሰው ይኖር ነበር ወይ? አሁንም እኮ የለም እኮ የሚኖር እኮ። እኔ እኮ እውነቱን እየነገርኩህ እኮ ነው እኮ። መደበቁ ለምን አስፈለገ እንዴ? ያለፈ ታሪክ ነው እኮ ይሄ፣ የቆየ እኮ ነው እንዴ። አንተ እኮ እየጠየቅከኝ ያለህ እኮ አሁን ነው። አሁን ሰው ይኖራል ወይ እዚህ ግቢ ውስጥ ስትለኝ ለምንና ፍቅር ብቻ ነን እንደምታየው ነው። አይተኸዋል። በአይንህ ምስክር ነው እንዴ። ከዚህ በላይ እንዴት እውነት ልንገርህ ነው? እንደዛ ነው። አዎ እንደዛ ነው እንዴ። አሁን እኔ ጠየቅከኝ፣ አሁን እኔ መለስኩልህ። እሷ ልጅ ደግሞ ድሮ ነበረች የምትከራይ። በወቅቱኛም ቢሆን አዝነናል። መወለድ እኮ ቋንቋ ነው እንዴ። ሰው ነው እኮ ለሰው መድኃኒቱ አይደል እንዴ? ስለዚህ ሰው ደግሞ ለኛ ይጠቅመናል ብለን ስላሰብን እዛው ገባች፣ ተከራየች። ጥሩ ጸባይ ነበር ያላት። በመሀል ያ ነገር ሲፈጠር እኛም ድርሻችንን ለመወጣት ሞክረናል። እሺ ምን አይነት ልጅ ነበረች? መልኳን ማለት ብዙም የዛን ያክል አልግባባት። ተከራይ ነች፣ ትወጣለች፣ ትገባለች። የዛን ያክል እኔ ከተከራይ ጋር መልኳ ምን አይነት ነበር? የቸኮሌት ከለር እንደዛ ነገር ነች። እንደዛ ምን ነው አታውቃትም እንዴ? ማለት መልኳም ጠፍቶብሃል ማለት? ተከራይ ከነበረች መልኳም ትዝ አይልህም፣ እንደገና ጸባይዋም ትዝ አይልህም። አንድ ግቢ ውስጥ እየኖራችሁ ቢያንስ ማህበራዊ ህይወት ሊያገናኛችሁ ይችላል። አሁን ግን ከአንደበት ላይ እርግጠኛ የሆነ ወሬ እየሰማሁ አይደለም። ቸኮሌት ከለር ናት አልኩህ እኮ። እኔ እኮ ፎቶ ላይም እኮ አይቻታለሁ እኮ እንዴ። ምናልባት ይሄ አሁን ፎቶ ላይ ኤዲት ምናምን እያደረጉ እንትን ይላሉ ብዬ ነው። አሁን ግን ሳስታውሳት ቸኮሌት ከለር ነበረች። ፎቶ ላይ ኤዲት የተደረገውን ሳይሆን አንተ የምታስታውሳት ልጅ ምን አይነት ልጅ ናት? ባህሪዋ ምን አይነት ነበር? እኔ ብዙ ሰዓት አላያትም። በቃ ተከራይ ነች፣ ወጣ ገባ ስትል ነው ማያት። ስለዚህ የዋሸ ነው ማለት ነው። ለምን ዋሻለሁ? እኔ እውነቱን እየነገርኩህ አይደል እንዴ? ምንድነው የምትፈልጉት ከኔ? የዋሸ ባይሆን ኖሮ ቢያንስ እንዳከራይ ግቢ ውስጥ ማን ነው ምንድነው ምን አይነት ጸባይ ያለው ሰው ነው የሚኖረው? አንተ ፊዚካል እንኳን ነገረኝ ስለ የተቀለሰለስክ ነው። ይሄ ማለት ደግሞ የዋሸ ሊሆን ይችላል። እኔ አልዋሸውም አልኩህ እኮ እንዴ። እኔ አማኝ ነኝ አልኩህ እኮ። አምኜህ ነው አንተን ያስገባው። ግን አምኜህ ያስገብቼ አስደበደብከኝ። አሁንም አስገባኝ እንጂ የሚታመን ነገር እየነገርከኝ አይደለም። እኔ ከዚህ በላይ ምን ላድርግልህ? ምን ልሆንልህ? ምንድነው የምትፈልግ እንዴ? እኔ ግራ ገባኝ እኮ። ባለቤትን ታምናታለህ? አዎ አምናታለሁ። ምን ያህል ታምናታለህ እንዴ? በጣም። በምን ያህል ደረጃ? በምን ያህል? በቁጥር አልመድባትም። በቃ እንዴ በቁጥር መድባታለሁ። እኔ በጣም ነው ታምናለች። አዎ እንዴ ፍቅረኛ ያለች እንዴ? እኔ ብዙ ነገሮችን እንኳን አልፌ እኮ ለዚህ ህይወት ያበቃችኝ እኮ እሷ ናት። እንዴት አላምናትም? እንኳን እሷን ቀርቶ መንገድ አልፎ የሚሄደው መንገደኛው ሁሉ አምን ሄድ እንዴ? ይሄው አንተን እንኳን አመኛ አስገብቼ እንደዚህ ደበደብከኝ አይደል? እሺ አንተ ነህ ቤት ውስጥ ልታንቀኝ የግድያ ሙከራ ያደረስክብኝ እንጂ እኔ ምንም ላደርግ አልነበረም። ለሱ ደግሞ ይቅርታ። ለማንኛውም አሁን ባለቤት ትመጣለች። ሁለታችሁንም እኩል የምጠይቃችሁ ጥያቄዎች ይኖራሉ። አረ ሰውዬ ልለምንህ እባክህ። ያው በመልመና የሚሆን ነገር አረስክኮ ከሲበለኛ ምንድነው? በልመና የሚሆን ነገር የለም። ወይ እና ሷ ሌላ ችግር ካለብህ የምታረገውን ነገር አድርግኛ። ከዚህ በላይ ምን እንርዳ? ምን እናርግልህ እንዴ? አረ ስለ ወንድ ልጅ አምላክ በፈጠረህ እንዴ ሰው ቤት መጣህ ትበጥብጥ። እንደሱ አትበል። ይኸውልህ እንደሱ አትበል። አፍን ዝጋና ቁጭ በል።
አሁንም ድጋሚ እንዳትደበደብ ከፈለክ ሁለታችሁንም ቁጭ አድርጌ ለየብቻ የጠየቅኳችሁን ነገር አንድ ላይ ቁጭ ብለን ተነጋግረን መፍትሄው መሄድ አለብን ያለዛ ግን ሁለታችሁንም ወደ ፖሊስ ጣቢያ ነው ይዣችሁ መሄደው እሱን ካልፈለክ ከሷ ጋር የምጠይቅን ጥያቄ በተረጋጋ መንፈስ የሚሆነው ነገር አብረን ያለ ግን የተሳሳተ መረጃ ይዘህ ከመጣ ግን አለቀ የደበደብከኝን በስም አጥኝም እንደምከሰግን የፈለክበት ቦታ ትከሰኛለህ እኔም ፍርድ ቤት ከፈረደብኝ ለመታሰር ዝግጁ ነኝ በቃ አንዴ ሁለታችሁም እንግዲህ እያንዳንዳችሁን ለብቻ ጠይቄ ያገኘሁት መረጃ አለ የነገራችሁኝ ነገር ምን ያህል እውነት ነው የሚለውን ነገር ሁለታችሁም እርስ በርስ ባላችሁበት እጠይቃችኋለሁ ሰላም የት ሄዳ ነው ሰላም ማናት ታውቃታለሽ ወይ ቀደም የነገርሽኝ እንደገና አዎ ከደላላ ቤት አምጥተናታ እንደ ሰራተኛ ከዛ አመማት እና ሆስፒታል ወሰድናት ሞተች ከዛ ሰላም የት ሄዳ ነው ሰላም የት ናት ማናት ዝም በይ ምንድነው ተወው ተናገር እንዴ ተከራያችን አልነበረች እንዴ የምን ተከራይ አንቺ ምንድነው የምትቀበጣጠሪው እዚህኛ ጋር ተከራይ አልነበረች እንዴ አንድ አመት ከ6 ወር ምናምን እዚህኛ ጋር ቆይታ አይደል ወደ ክፍለ ሀገር ቤተሰቦች ጋር ነው የሚሄደው ብላ በዛው ጠፍታ የቀራችሁ እንዴ መሞቷን አንቺ እንዴት አወቅሽ ምንድነው መዘበራርቂው አንቺ በሰራተኝነት እዚህ ገብታ ሰርታ አይደል እንዴ እንደም ሆዷ ከፍ ብሎባት ዘይለ ምን ሆና ነው እንዴ እቺ በአንድ ቀን ይረገዛል እንዴ ምናምን ብለን ሆስፒታል ወስደናት ካሰራሉ ሞተች እዛው ትዘይለ እንዴ ምን ነው ቀድም እንድትይ አንገራግሩሽ አስፈራርቶሽ ነው እንዴ ሌላ ነገር መዘበራርቂ ማንንም አላስፈራራት አንተ ተምታቶብህ እንዳይሆን ተምታቶብህ እንዴ ይሄን ጸባይ ግን እኔ ካንቻላ አይደለም ቆቆቆ ይሄን ጸባይ ካንቻላው ቀው እንዴ ምንድነው ያወራሽ ያለሽው ክፉ ነገር እንድናገርሽ አትገፋፊ ምን ክፉ ነገር እኔ መሞቷን ነው ማቀው ቤተሰቦቿ እንደም ጠፍቶብን እንዴት ነው የምናረገው ይያልን ተጨንቀን ስንት ጊዜ እንዴት ዘይልህ ይሄ ነገር እሱ ነው የመከረሽ እንጂ ካንቻፍ ይሄንን ነገር ጨራሽ አልጠበቀው ሁለታችሁንም ለየብቻ ስጠይቃችሁ ያላችሁኝን ነገር ነው እሱ ስለሚለው ነገር አንቺ ታውቃለሽ ተከራይኝ እዚህ ቤት ተከራይ ወይ ከንተና ጋር ተምታታብህ ነው አንቺ ነሽ እንጂ ተምታታብሽ እንደ ምን ሆነሽ ነው ያናደድሽ ነው እኔ ክፉ ነገር መናገር አልፈልግም ግን ማን ነው ያሻለው እዚህ ጋር አመቱ እየቆየ ስለመጣ ተረስቶ ተዘንግቶ ነው የሚሆነው እንጂ ኖ አይ መዘንጋት አይደለም ሚናገረውን ነገር እርግጠኛው ነው የተናገረው አንቺም ስትጠይቅሽ እርግጠኛው ነሽ ነው የተናገርሽ አዎ እኔ ነኝ ከደላላ ቤት እጄ ተፈራርም ያመጣው እና እሱስ የሚያወራውን አያውቅም ያልኩን አታውቅም የምታወራውን ሰውየው ምን ሆነ ነው ቅድም ምንድነው ስታረጋት የቆየ ምን ሆነሽ ነው ፍቅር እንደዚህ እኔ ምን ማራረኩም አንተን በጠየቅኩ ልክ ነው ሰው ነው የተጠየቀሽ አራኒ ደናነኝ እንዴ አንተ ትዘይልም እንደም ደላላ ቤት ነው ሄድኩት ብዬ ከዛ እሺ በቃ ችግር የለም እኔ መጥቼ ቤት ተጠብቅሻለሁ ምናምን ይያልክ ስልክ ላይ ስናወራ ትዘይልም ሰራተኛ የለንም ብለኸኛል እሷ ደግሞ ሰራተኛ እኮ ለትንሽ ወር ስለነበር የሰራችሁ ረስቶት ነው አንተ ማስደነገጥከው ጩኸት ምናምን እኮ ሰምቻለሁ ውጪ ቁጭ ብዬ ኖ ድንጋጤ ትንሽ ወርም ቢሆን በቃ ሻንሽም ይኸውልህ እዚህ ጋር ሰው ማስደንገጥ አትችልም ለምንድን ነው ግን የነገርሽው ዝም ብለሽ ተቀበጣጠር ያለሽ አይደል ማለፍልፍ ያለሽ ማለፍልፍ ብሎሽ ነው የፈለግሽው የፈረምኩበትን ወረቀት አሳየኝ ይሁና ከየት እንዳመጣው ምን አውቀሽ ነው አንቺ ይኸውልህ እሷ ምናለች ሊያትጮህብኝ ምሮ ምጮህብኝ እንዴ ጭራሽ ነን ገፋሽኝ ሁለታችሁም ጋር ልጅቷ የት ነው ያለችው አሁን አንቺም የተናገርሽ ስላለሽ ነገር ሳያቅም እሱ እየተናገረ ያለውን ነገር አንቺ አታውቂም እሱ የተሳሳተው ነው ትክክለኛው ነገር የተናገርኩት እና ያሳየኝ እኮ የተፈራረምኩበትን አይደል በቃ ፈርም ያመጣት ሞተች ታማ ሞተች ጉድ ሰራሽ በቃ እሱ ደግሞ ክፍለ ሀገር እንደሄደች ነው የሚያውቀው ተሳስቶ ነው ተንታቶበት ነው ታሞተች እንዴት አያውቅም እሱ ሆስፒታልስ ከሄደች እየታከመች ያለችበትን መንገድ ባንድም በሌላም እንዴት ነው የማያውቀው እሱ ውስጥ ነው የገባው አንቺ ማለፍልፊ ብሎሽ ነው ተረጋጋ እንጂ ማለፍልፊ ብሎሽ ነው ልጅቷን ልቀቃት ጉድ ሰራሽ ወይኔ ልጅቷን ልቀቃት